ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በመካከለኛው ምስራቅ አዲስ ውጥረት ነግሷል። በእስራኤልና በአሜሪካ አማካይነት ኢራን ላይ የተጀመረው ድብደባን ተከትሎ ኢራን በወሰደችው አጸፋ ቀውሱ እየተጋጋለ እንዳለ ነው መረጃዎች የሚያሳዩት። እስራኤል ወደ ኢራን በተኮሰችውና ባደረሰችው ጥቃት የተቆጣችው ኢራን ወደ ተለያዩ የአሜሪካ የጦር ቀጠናዎችና ቤዞች ወዳሉበት ሀገራት የአጸፋ እርምጃ ወስዳለች። በዚህም በሳውዲ አረቢያ፣ በባህሬን፣ በኩዌት፣ በተባበሩት አረብ ኤሚሬትስ ላይ ጥቃት መሰንዘሯን ነው መረጃዎች የሚያመለክቱት። ፕሬዝዳንት ትራምፕ ሌሊቱኑ ይፋ ባደረጉት ንግግራቸው ለኢራን የጦር ሰራዊት አባላት መሳሪያችሁን አውርዱ፣ መንግስቱንም ተረከቡ ሲሉ መልእክት አስተላልፈዋል። በመካከለኛው ምስራቅ ያለውን ውጥረት መነሻ በማድረግ በኢትዮጵያ ወቅታዊ ሁኔታዎች ላይ ያተኮረ ዝግጅት ነው ይዘንላችሁ የቀረብ ነው። አብይ አህመድ አዘርባይጃን ያለው ለጦር መሳሪያ ግዢ ወይም ደግሞ ልመና ወደዛ እንዳመራ ነው መረጃዎች የሚያመለክቱት። በኢትዮጵያ ያለው ቀውስ እንደቀጠለ ነው። በተለያዩ አካባቢዎች ግጭቶች ተጠናክረው ቀጥለዋል። በአርሲ የተገደሉ የኦርቶዶክስ እምነት ተከታዮች ቁጥር 30 መድረሱንም ያገኘነው መረጃ ያመለክታል። እነዚህና ሌሎች ጉዳዮች ይዘን ወደ እናንተ መጥተናል። እኔ መሳይ መኮንን እንደዚሁም ገለታው ዘለቀ ከቦስተን በጋራ በመሆን ቆይታችሁን እንጠይቃለን። መልካም ጊዜ። ተናስተልን ገለታው። ተናስተልን መሳይ፣ እንዴት አደርክ? እንዴት አለ? ደህና ነው ወይ? ዛሬ ለተቀዳሜ ላይ በጠዋት ነው የተገናኘነው። በጠዋት ስንገናኝም የአሜሪካና የእስራኤል የጋራ ወታደራዊ እርምጃ በኢራን ላይ ተጀምሯል። ሌሊቱን በተወሰደ እርምጃ በተመረጡ አካባቢዎች በተለይም መረጃዎች እንደሚያመለክቱት ከሆነ የኢራኑ መንፈሳዊ መሪ አያቶላ ሆምኒ በሚገኙበት ቤታቸው አቅራቢያ ከፍተኛ ጥቃት መሰንዘሩን ነው እንግዲህ የኒውዮርክ ታይምስ በሳተላይት ምስሎችን ያጋራውን በመመልከት መረጃዎች እየወጡ ያሉት። ገለታው፣ ይሄ አዲስ አዝማሚያ አዲስ ጦርነት ምናልባትም ወደ ከፍተኛ ቀውስ ከተሸጋገረም ብዙዎች እንደሚሰጉት ለሶስተኛው የዓለም ጦርነት መንደርደሪያ እንዳይሆን የሚልም ሐሳብ እየተነሳ ነው። እነ እንግሊዝ ከወዲሁ ስጋታቸውን እየገለጹ ነው። ኢራን በአጸፋው በርካታ የአሜሪካ አጋር ሀገሮች በሆኑት የመካከለኛው ምስራቅ እነ ባህሬንን፣ ሳውዲ አረቢያን፣ የተባበሩት አረብ ኤሚሬትን፣ ኩዌት ላይ ወታደራዊ ጥቃት መሰንዘሯን ነው የተሰማው። እስካሁን በሰው ላይ የደረሰ ጉዳት ስለመኖሩ ዝርዝር መረጃ አልወጣም። አዝማሚያው አስፈሪ ነው። እንግዲህ ይህ ሁኔታ በአጠቃላይ በዓለም የፖለቲካና አጠቃላይ ሁኔታ ላይ ምን ይፈጥራል? ለቀጠናዎቹ ሀገራት ከኛም አንጻር ያለውን መጪውን ጊዜ በሚመለከት ሀሳባችንን እናጋራለን። ገለታ፣ ወደ አንተ ልምጣ። ዜናውን እንዴት ተከታተልከው? ያለውን ሁኔታም በመረጃ ደረጃ የምታጋራ ነገር ካለ። እንግዲህ ዜናው ያው ፍንዳታው ዛሬ ተኩስ ልውውጡ አዲስ ሆነ ዛሬ እንጂ ዝግጅት እንደነበረው ሁላችንም እናውቀው ነው መሳይ። ዩናይትድ ስቴትስ በጣም ትልቅ የሚባለው ይሄ አውሮፕላን የሚያስነሳው ጀቶች የሚበሩበት መርከብ፣ ትልቅ መርከብ ወደዛ ማስጠጋቷ በቅርብ ጊዜ ይታወቃል። ከፍተኛ የጦር ዝግጅት ነበር፣ ትዕዛዝ ነበር ከዚህ ሀገር። ስለዚህ ዱብ ዱብ ማለት ነበር። መቼ ነው የሚጀመረው የሚለው ነገር አልታወቀም ነበር እንጂ ከፍተኛ ዝግጅት ነበረ። እንግዲህ እንደሚታወቀው መሳይ፣ ብዙ ሰዎች እንደሚከታተሉት የኢራን ጉዳይ የቆየ ነው። አሁን ፕሬዚደንት ትራምፕ ዛሬ ሲናገሩም እንዳዳመጥናቸው ለ47 ዓመታት አሜሪካ ትውደም፣ ሞት ለአሜሪካ የሚል መፈክር ይዘው የሚኖርበት ሀገር ናቸው ነው። አሜሪካ ጠል የሆነ ፖለቲካ የሚካሄድበት ነው እና ታርጌታችን ይሄንን የሚያራምዱ መሪዎችን መምታት ነው እና ለአሜሪካ ህልውና ወይም ሴኩሪቲ ለሚሉት ችግር ሆኖ ነው የቆየው። አሁን ጫፍ ላይ ደርሷል። ኒውክሌር ሪአክተር በድብቅ ትገነባለች ያቺ ምድር። ግን የቆየውን ያንን ከዚህ በፊት የተፈጸመውን ሁሉ እየጠቀሱ ያነሱ ነበር፣ በደል ሲቆጥሩ ነበር እና በደንብ የተዘጋጁበት ነው የሚመስለው። ግን ትልቁ ነገር ምንድነው? አሁን ይሄ ጦርነት ያነሳው መሳይ ዳፋው ምንድነው ለኛስ ወደ አፍሪካ የሚለው ነገር አይ ቲንክ
በየተራ መወያየት ያስፈልግ ይመስለኛል። ኢትዮጵያም ይሄ ጉዳይ ያገኘናል አብይ አህመድ እንደሚለው ከዚህ ምንድነው ባለፈው ያለው መሳይ እናተርፋለን ያለው ከዓለም ጦርነት እና ከዚህ ምን እንደሚያተርፍ የሚያውቀው እሱ ብቻ ነው። ግን እኛ የሚያሰጋን ብዙ ነገር አለ። የኤነርጂ አቅርቦት አለ፣ ፉድ ሴኩሪቲ ላይ ችግር አለ። የኢትዮጵያ አየር መንገድ እንኳን ዛሬ እኮ አቆመ። ብዙ በረራዎችን በመካከለኛው ምስራቅ ላይ ተዘጋ መሳይ። ያ ትርፍ አይደለም፣ ብዙ ብር እኮ ነው የምናገኘው። ያ እኮ በቀጥታ በአንድ ቀን በአንድ ሌሊት አንድ መድፍ በተተኮሰ ቀን ብዙ ብር አጣን በኢትዮጵያ አየር መንገድ በኩል ብቻ። ስለዚህ ዳፋው ከፍተኛ ነው። ግን ይሄ ሶስተኛው የዓለም ጦርነት ከባድ ዓለም አቀፋዊ ቀውስ ከዚህ ከኢኮኖሚው ከኤነርጂ ውጭ ማለት ነው ያመጣል የሚለው አንድ ሰው አይታየኝም። እሱ መሳይ ለምንድን ነው ኢራን የፖለቲካ ካፒታል አትገነባም? ስትገነባ አልቆየችም። ጓደኛ አላፈራችም። አሁን ጓደኞቻቸውን ያየህ እንደሆነ አሁን በዚህ ሰዓት በየመን ሄድክ እንደሆነ እነዚህ ሁቲ ነው የሚባሉት አማጽያንን ነው በቃ እነሱ ናቸው። በሌላ በኩል ደግሞ ወደ ሌሎች አካባቢዎች ሄድክ እንደሆነ እንደዚሁ አማጽያኖች ናቸው ጓደኞቹ። በሐማስ ነው አንዱ ሐማስ እና በሌላ በኩል ደግሞ ከእስራኤል ጋር ያላት ጸብ እንደምታውቀው ጎረቤት አይደሉም። በቀጥታ ማለት ድንበር አይጋሩም፣ ኩታ ገጠም አይደሉም። ግን ብዙ የሚመጡ የኢራን መሪዎች እስራኤል ከምድረ ገጽ መጥፋት አለባት ነው የሚሉት። በጣም የሚያስገርም ነገር አሁን ከሌሎች አረብ ሀገሮች በጣም የሚለየው በዚህ ደረጃ ጽንፈኛ የሆነ በተለይ እስራኤልን የሚመለከት አቋም ያላቸው መሪዎች ናቸው የሚመጡት። ከእስራኤል ጋር በጣም የከረረ ጸብ ነው ያላቸው። በቀጥታ በድንበር ስለማታገኛት እስራኤልን የህዝቡላ ዋና ደጋፊ ናት ኢራን። እንደምታውቀው ብዙ መሳሪያ የምታስታጥቀው ህዝቡላን የምታደራጅ እና በዛ በኩል እስራኤልን ለመምታት ሙከራ ታደርግ ነበርና ስለዚህ እንደው በዛ በኩል ያላት አንዱ ጓድ ህዝቡላ ነው። ማን ነው እዚህ በእኛ አካባቢ ካለው አልሸባብም ጋር በሁቲ አማጽያን አካባቢ እንደዚሁ ግንኙነት አላት እና እንደዚህ አይነት ጓደኛ ነው ያላት። ጦርነቱን የሃይማኖት ጦርነት አድርጌ ያሳድገዋለሁ እንዳትል የምታየው አሁን ወደ 6 ሀገሮች የደበደበቻቸው በሙሉ ኢስላሚክ ስቴትስ የሆኑ ናቸው አንዳንዶቹና በዚህ በሃይማኖት ሽፋንም ጦርነቱን ሪጂናል ለማድረግ ሙስሊሙን ማህበረሰብ በአለም ለመቀስቀስም የሚያስችል ነገር የላትም። ከቻይና ጋር ያለው ግንኙነት የሚታወቅ ነው። ቻይና ኦፖርቹኒስት ናት እንደምታውቀው። አሜሪካ በኢራን ላይ የነዳጅ ማዕቀብ አድርጋለች ረጅም ጊዜ ቆየ እና ኢኮኖሚውን አንዱ ያሽመደመዳት እሱ ነው። ግን ቻይና በሚስጥር ትገዛታለች፣ በርካሽ ትገዛለች እና ያለው ግንኙነት ያ ነው። ከዛ ውጪ ኢራን ተመታ ሌላ ሰው መጥቶ ስልጣን ቢይዝ ቻይና ኢንተረስቱ ያን ንግዷን መነገድ ካልሆነ በስተቀር በዚህ ላይ ይህን ያህል የምታመጣው ነገር የለም። ራሽያም ቅድም ስናወራ ነበረ ተዳክማለች። ስለዚህ ይሄ ሶስተኛው የዓለም ጦርነት ስላልክ ነው መሳይ ወደዛ አካባቢ የሚያድግ ነገር አይደለም። ግን ሪጅኑ በቃ የሰላም ችግር ይኖረዋል። እንደ ኢራቅ አይነት አፈጻጸም ከሆነ ያለው ደግሞ በተለይ የተወሰኑ መሪዎች ተገለው ከዛ በኋላ የማይረጋጋ ከሆነ አካባቢው በተለይ እኛን የምስራቅ አፍሪካ ያለን የኤነርጂ አቅርቦታችንን ይጎዳል። እንደው ይሄ ነው ለጊዜው አሁን የታየኝ መሳይ። ገለታው ቀደም ሲል አብይ አህመድ በአንድ መድረክ ላይ በቅርብ በተካሄደ መድረክ ላይ ነው ዓለም ጦርነት ውስጥ ሲገባ እኛ በዛ ጦርነት የምንጎዳ ወይም ሌላ ነገር አድርገው ያስባሉ። ጦርነቱ የራሳቸው ጣጣ ነው። እኛ ምናልባት ከዚህ ጦርነት ምን እናተርፋለን ብለን ማስላትና ያንን ነገር ነው መፈተሽ ያለብን ብሎ ተናግሮ ነበር። እንግዲህ ጦርነት መካከለኛው ምስራቅ ላይ መጥቷልና አብይ አሁን ወረቀትና ስክሪፕት አውጥቶ ከዚህ ጦርነት ምን እናገኛለን ምን እናተርፋለን ብሎ ያው ስሌት ውስጥ ሊገባ ይችላል። ግን ይሄ ጦርነት ከመከሰቱ በፊት ነው ኢትዮጵያ ውስጥ ነዳጅ በአንድ ጊዜ ቀጥ ያለው። በመላ ሀገሪቱ በዚህን አይነት መልኩ ነዳጅ ጠፍቶ አያውቅም። በየከተማው ረጃጅም የመኪና ሰልፎች ይታያሉ። ይሄ ሁኔታ በሸቀጦች ላይ የሚያመጣው የዋጋ ንረትም እንዳለ ይታወቃል። ለማንኛውም ወደሱ እንመጣለን። ይሄ መካከለኛው ምስራቅ አካባቢ የሚታየው የጦርነት አዝማሚያ በአንድም ይሁን በሌላ የዓለምን ሕዝብ መንካቱ አይቀርም። ባለፈው በሩሲያና በዩክሬን መሃል በተፈጠረው ግጭት ለበርካታ ዓመታት ነው የዓለም ኢኮኖሚ ሲናጋ የነበረው። የነዳጅ ዋጋ፣ የስንዴ ዋጋ እንደዚሁ በተለይ ደሃ ሀገሮች በከፍተኛ ደረጃ የተጎዱበት ሁኔታ ነው የተፈጠረውና ምንም አይነካንም። እዛ የዘነበው እሳት
ለኛ አይደርስብንም ብሎ ተዘናግቶ የሚቀመጣለን በአንድም ይሁን በሌላ መምጣቱ የማይቀር ነው። ነገር ግን የሶስት የዓለም ጦርነት ይቀሰቀሳል የሚለው ስጋት ያላቸው ወገኖች ምናልባት ኢራን በድብቅ ኒውክሌር አምርታ ከሆነና ያንን የምትጠቀም ከሆነ ያንን እንደነ ሩሲያ አይነት የኢራን አጋር የሆኑ በእርግጥ ሩሲያ በአሁኑ ሰዓት አቅሟ ተዳክሟል። በእንደዚህ አይነት ግጭት ውስጥ ፊት ለፊት የምትገባ አይደለችም። ከአሜሪካ ጋር ለሌላ ዙር ፍጥጫ ከኢራን ጋር ተሰልፋ የምትገባ እንደማይሆን ነው ፖለቲካ ጠበብቶች የሚናገሩት። ነገር ግን ይሄ በድብቅ ምናልባት ይህን የኒውክሌር መሳሪያ ታጥቃ ከሆነ እስካሁን መረጃዎች አያሳዩም፣ ገና እያብላላችና ወደዚያ ልታመራ ትችላለች የሚል ስጋት ነው ያላቸው። ነገር ግን ያንን በድብቅ አምርታና አዘጋጅታ ከሆነች ምክንያቱም ያለ ምክንያት በዚህ ደረጃ ነገሩን ልትጋፈጥ አልወሰነችም። አሜሪካንን የሚያህል ሌላ ያለ ሀገር እስራኤልን የሚያህል በወታደራዊ አቅም የጠነከረችን ሀገር እንዲሁ ፊት ለፊት መጋፈጥም ከዚህ በኒውክሌር ላይ ያላቸው እምነት ስለሆነ ሊሆን ይችላል የሚል ነው። ከዛ ጋር ተያይዞ ምናልባት ያ ሶስተኛው የዓለም ጦርነት ወይም ከዛ ጋር የሚቀራረብ የአካባቢያዊ ግጭቶች ከተከሰቱ ዓለም ወደማትወጣው ቀውስ ውስጥ ትገባለች የሚልም የፖለቲካና ወታደራዊ ጠበብቶች አስተያየታቸውን እየሰጡ ነው። ገለታው ምናልባት በአጭር ጊዜ እነ ፕሬዚዳንት ትራምፕ የሚያስቡትን ሊያሳኩ ይችላሉ። በኢራን የመንግስት ለውጥ ያስፈልጋል። በኢራን አመራሩን ማስወገድ አለብን። ለዚህም ባለፉት 3-4 ሳምንታት በኢራን የተቀጣጠለ ህዝባዊ እንቢተኝነት አለ። ብዙ ሰው ተገሏል። ከፍተኛ ቁጥር ያለው ሰው ያ እንደ መንደርደሪያ አሜሪካ ከጀርባ ስትቆሰቁሰው የነበረ ጉዳይ ነው። አሁን ደግሞ በጦር መሳሪያ ልትመታ እንደምትችል ሲያስፈራሩ ቆይተው ይኸው ተግባራዊ ሆነዋል። ስለዚህ በኢራን የመንግስት ለውጥ ሊያመጣ የሚችል ጥቃት ነው። ይህን ትጠብቃለህ? በኢራን የመንግስት ለውጥ የሚያደርግ ጥቃት ነው የተጀመረው? እሱ እንኳን መምጣቱ የሚቀር አይመስለኝም። መሳይ የመንግስት ለውጥማ ይመጣል። አሁን ታርጌታቸው የአሜሪካ ጦር ታርጌቱ እኮ አመራሮቹ ላይ ነው። እንደውም አሁን አንዱ ተገደለ የሚል ነገር አይቻለሁ። ምን ያህል የተረጋገጠ ዜና እንደሆነ አላውቅም። ምንም ጥያቄ የለውም። አሁን ይሄ ሜጀር ጦርነት ነው አሜሪካ መንግስት ያወጀው። ስለዚህ ይሄን ለማድረግ አመራሮችን ለመምታት እና የረጅም ቼንጅ ለማምጣት የሚያስችል ጦርነት ነው የሚሆነው። ዝም ብሎ በመሀል የሚቋረጥ አይመስለኝም። ግን ስርዓት ይተከላል ወይ ነው። አሁን አሜሪካ በገባችባቸው ጦርነቶች የተሻለ ስርዓት ተተክሏል። አፍጋኒስታን ሄዳ ምንድን ነው የመጣው? ኢራቅስ ለምሳሌ ኢራቅ አሁን እንደውም ገብቶ የአሜሪካ ወታደር ገብቶ ያንን ሳዳም ሁሴንን ያው ከጉድጓድ ውስጥ አውጥተው በፍርድ ቤት ስቅላት ነው የተፈረደበት። ግን ኢራቅ አሁን የተሻለ ነገር ፈጥራለች። ኢራን ራሱ የምትደግፈው አንድ ጦር አለ። የሚገርም ነገር እዛ ውስጥ ሳውዲ ውስጥ ኢራቅ ውስጥ። ስለዚህ በየቦታው የዲሞክራሲያዊ ስርዓት ተተክሏል ወይ የሚለው ነገር የኢራንም ፍጻሜን እንደዚህ በቀላሉ ይለወጣል ብሎ ማሰብ አስቸጋሪ ነው። ግን ዋናው ምናልባት መሳይ ያነሳው አንድ እንትን አሳሳቢ ነገር ይቺ ሀገር በድብቅ ይሄንን በተለይ ኒውክሌር መለስተኛም ቢሆን ገንብታ ከሆነ የአጥፍቶ የመጥፋት እርምጃ ልትወስድ ትችላለች። አሁን ለዚህ ነው መሪዎቹም ላይ ተረባረቡ ያሉት። እና ትናንሽ ሀገሮች አሉ እንደምታውቀው እነ ካታርን ብትወስድ እነ ዱባይ ብትወስድ በጣም ዝም ብሎ በአንድ መለስተኛ እንትን ሊጠፉ የሚችሉ ናቸው። እና ከባድ ስጋት የወደቀው አሁን እንደዚህ አይነት የአጥፍቶ የመጥፋት እርምጃ ልትወስድ ትችላለች የሚለው ነገር ነው። እሱ እንግዲህ በሂደት ወታደራዊ ኦፕሬሽኑ የሚታይ ነው የሚሆነው። እዛ ባሻገር ግን መንግስት ለውጥ መምጣቱ አይቀርም። ለዚህ ብዙ ተቾች አሁን አሜሪካንን የሚተቿት ምንድነው ስርዓት ለውጥ ለማምጣት አሁን የተሄደበት ይሄ ሲቪል ዲስኦቢዲየንስ የተባለው ኢራን ውስጥ ተነስቶ ያለው አይነት እሱን ዓለም አቀፍ ኮሚኒቲው እያገዘ ኢራን ውስጥ ለውጥ እንዲመጣ የማይፈልግ የለም። በእውነት ኢራን ህዝብ ይፈልጋል፣ ዓለም አቀፍ ኮሚኒቲው ይፈልጋል፣ ወደ ዲሞክራሲያዊ ስርዓት እንድትሻገር ይፈልጋል። እና ያንን አግዞ ስርዓት ለውጥ አምጥቶ ስርዓት ወደ መትከል አይደለም የሚሄዱትና እኔ ፖስት ኢራን ጦርነትም በቀላሉ እንደዚህ ዝም ብሎ የተሻለ ስርዓት ይተከላል እዛ አካባቢ የሚል እምነት የለኝም። መሳይ እንግዲህ ሁኔታውን መከታተል ነው። ወደዛ አካባቢ የሚደረጉ በረራዎች መታገዳቸው እየተሰማ ነው። በተለይ በኢራን ሰማይ ላይ ምንም አይነት በረራ እንቅስቃሴ እንደማይታይ ነው የፍላይት ራዳር መረጃዎች የሚያመለክቱት። ወደዛ ወደ መካከለኛው ምስራቅ የሚደረጉ በረራዎችን በአብዛኛው በዛሬው ዕለት እንዲቆሙ መደረጋቸው ተሰምቷል። ቀደም ሲል ወደ አነሳነውና ወደ ነካካነው የጉዳዩን ከኢትዮጵያ ጋር ያያያዝንበትን አጀንዳ ደግሞ እንመለስበት። በአንድም ይሁን በሌላ
አብይ አህመድ ከተባበሩት አረብ ኤሚሬትስ ጋር የፈጠረው ግንኙነት አሁን እቺ ሀገር በዚህ ጉዳይ ላይ ተጠምዳለች። የተባበሩት አረብ ኤሚሬትስ ጥቃት ከተሰነዘረባቸው ሀገራት አንዷ ናት። በኢራን አቡዳቢ የሚገኘው አንድ ቦታ ላይ ነው እንግዲህ ጥቃቱ የተሰነዘረው። እስካሁን ባለው መረጃ የአንድ ሰው ህይወት ጠፍቷል ነው የሚባለው በዛ በአቡዳቢ በተፈጸመ ጥቃት። ስለዚህ የአቡዳቢ ትኩረት የተባበሩት አረብ ኤሚሬትስ ትኩረት ወደዚህኛው ጉዳይ ሲሆን አብይ የጀመራቸውና እጁን ያስገባባቸው የተለያዩ ሀገራዊና ቀጠናዊ አጀንዳዎች አሉ። እነዛን አጀንዳዎች እንዴት ሊሆኑ ነው? ትኩረታ ወደዛ ከሆነ ለምሳሌ ከሱዳን ጋር በተያያዘ የተባበሩት አረብ ኤሚሬትስ የገባችበት ጉዳይ አለ። ኢትዮጵያን እንደ ቅጥረኛ መንግስት እየተጠቀመች ብዙ ነገሮችን እያደረገች ነው። ሰሞኑን የምንሰማቸው መረጃዎች አሉ። የአብይ አህመድ አገዛዝ የአፍሪካ የልቀት ማዕከልን ሙሉ በሙሉ ለተባበሩት አረብ ኤሚሬትስ ሰዎች መስጠቱንና እዛ የሚሰሩ ሰራተኞቹን በሙሉ ላልተወሰነ ጊዜ ከስራ እንዲወጡና እስኪጠሩ ድረስ እንዳይመጡ እንደተነገራቸው ነው መሰረት ሚዲያ ምንጮቹን ጠቅሶ የዘገበው። ሁኔታውን ለማጣራት ሞክረን ዝርዝር መረጃ አላገኘንም። ለምንድን ነው እነዚህ የተባበሩት አረብ ኤሚሬትስ የስለላና የደህንነት ሰዎች ወታደራዊ አታሼዎች የአፍሪካ ልቀት ማዕከልን ሙሉ በሙሉ ህንፃውን እንዲይዙ የተደረገው የሚል ጥያቄ እየተነሳ ነው ያለው። ሰሞኑንም በነጃዋር መሐመድ አካባቢ የወጣው መረጃ እንደሚያመለክተው የኢትዮጵያ አየር መንገድ ከአዲስ አበባ ከቦሌ ወደ አሶሳ የሱዳን ወታደሮችን እያጓጓዘ ነው። ተከታታይ ምልልሶች እንደተደረጉ ጃዋር መሐመድ የተለያዩ የመረጃ ምንጮቹን ጠቅሶ ዘግቧል። ስለዚህ አብይ አህመድ ለሱዳኑ ጦርነት በተባበሩት አረብ ኤሚሬትስ ተልዕኮ አማካኝነት ሰፊ እንቅስቃሴ እያደረገ ነው። ምናልባት ይሄ ነገር ተጽዕኖ ይፈጥር ይሆን? የተባበሩት አረብ ኤሚሬትስ ትኩረት ወደ ሰሞንኛው ግጭት የሚወሰድ ከሆነ እንግዲህ አብይ አህመድ ብቻውን የሚወጣው አይደለም። ምናልባት የሆነ ክፍተት መፈጠሩ የሚጠበቅ ነው። ገለታው ልክ ነህ። እሱ አንድ የሚታይ ነገር ይመስላል። እንዲሁ ከውጭ ስናይ ይህች ሀገር በጣም ትንሽ ከመሆኗ የተነሳ እንደ ሌላው ሀገር እንደዚህ አውሮፕላን ጀት አስነስተህ እኮ የበረራ ልምምድ ሁሉ የምታደርግባት ምድር አይደለች። ብድግ ስትል ሌላ ሀገር ነው ሌላ እንትን ውስጥ ነው የምትገባው እና ስጋቷ ምን ያህል ከባድ እንደሚሆን መገመት ይቻላል። ስለዚህ ሀሳብ ላይ መውደቋ በዚህ ሰዓት አይቀርም። ግን ደግሞ በሌላ በኩል ደግሞ ምንድነው እንግዲህ በተወሰነ ኮሚቴ በምናምን ነው የምታግዘው አብይ አህመድን። በተወሰኑ የተዋቀረ እንትን አለ አብይ ጋር የሚሰራ እነሱ ገንዘብ እየሰጡ የራሳችንን ወርቅ ይሸጡና ከዛ ላይ ተወሰነ እየከፈሉ ነው የሚያዙትና በሌላ በኩል ደግሞ ምናልባት ይሄ ግርግር የበለጠ ትርምስ ለመፍጠርም ደግሞ ሊያግዛት ይችላል። ይሄ ጫናው እየቀነሰ ስለሚሄድ አሁን የዓለም አቴንሽን በሙሉ አሁን ኢራን ነው የሚለው እንግዲህ በዚህ መካከል እዚህኛ አካባቢ ሌሎች ቀውሶችንም ለመፍጠር ደግሞ የሚያስችለው ነገር ሊኖር ስለሚችል ጥንቃቄ በጣም ያስፈልገናል። ኢትዮጵያውያን ከባድ ጊዜ ላይ ነው ወደቅነው። የዓለም አቴንሽን በተቀየረ ቁጥር ውስጥ መበጥበጥ የሚፈልጉ ኃይሎች የበለጠ የመበጥበጥ ስራን ይሰራሉና ኢራን ማናት ዱባይ የሚያሳዝነው ነገር ስርዓት የመትከል ቪዥን የላትም፣ ራዕይ የላትም። በቃ ከግጭት ወርቅ ማዕድን መሸጥ በቃ በተተራመሰ ቁጥር ይሄንን ጅል ምንድነው ከሞኝ ሰፈር ሞፈር ይቆረጣል ይላል ያገራችን ሰው። ከሞኝ ሰፈር ዝም ብላ ሞፈር መቁረጥ ነው እያጋጨች ከዛ ውስጥ እንትን ማድረግ ነው እንጂ ስርዓት ተተክሎ ኢንቨስትመንት ትላልቅ ኢንቨስትመንት አሁን እንደነ ቱርክ አይነት ለምሳሌ ብዙ ካምፓኒዎችን በመፍጠር ከነዛ ላይ ረጅም ጊዜ የንግድ ግንኙነት የመፍጠር ፍላጎት ያላት ሀገር አይደለችም። ስለዚህ በሁለቱም አቅጣጫ ኢትዮጵያን ነቅተን መጠበቅ ነው ያለብን። አብይ አህመድ ሸጧን ኢንተረስታችንን ተመልከተ። አሁን የዚህ የመካከለኛው ምስራቅ የገልፍ ሀገሮች ትርምስ ከሚታይባቸው ሀገሮች አንዷ ኢትዮጵያ ናት። ሱዳን ላይ በግልጽ እየታየ ነው። ማዕከላዊ መንግስቱን ተቆጣጥሮታል። እነዚህን ሁለት ኃይሎች ተጠቅሞም የመጫወቻ ሜዳ አድርገዋታል ሱዳን በአጠቃላይ። ኢትዮጵያም ውስጥ ተጀምሯል፣ ቤንሻንጉል ውስጥ ተጀምሯል። ቤንሻንጉል ውስጥ እነዚህ ሁለት ሀገሮች ትርምስ እየተደረገ ነው ያለው። አንዳንድ ጊዜ ድንበራችንን ድሮን አልፎ እየገባ አጥቅቶ ይሄዳል። ከፍተኛ የፖለቲካ ውጥረት ነው ያለው። ህዝባችን እየተፈናቀለ ነው ያለውና አውድማ ሆነናል። ድንበራችን አካባቢ አንዱ የአካባቢያችን ግዛት አውድማ ሆኗልና ይሄ ነገር እየሰፋ መጥቶ በተለይም ደግሞ ባለፈው ያነሳ ነው ግድባችን አካባቢም ደርሶ ደግሞ ሊያዋርደን ስለሚችል ኢትዮጵያውያን አይ ቲንክ መደራጀት መቀናጀትና
ይሄንን ክፉ ጊዜ ተባብሮ ማሳለፍ ነው። በተለያየን ቁጥር በተናቆርን ቁጥር ተመልከተ ዓለም አቀፍ ለውጡም አንዳንድ ጊዜ ወለጠ ችግር ውስጥ እየጣለን ነው የሚሄደው። ገለታው እንግዲህ አብይ አህመድ ከዚህ ጦርነት በመካከለኛው ምስራቅ ላይ ካሁን ከተከፈተው ጦርነት ምን እናተርፋለን ብሎ እያሰላ ከሆነ ቀደም ሲል የጠቀስነው ከአዲስ አበባ አሶሳ የሱዳን ወታደሮችን እያመላለሰ ይገኛል። ይሄ የኢትዮጵያ ብሔራዊ ጥቅም እንዳለውና የበለጠ ኢትዮጵያን እንደሚጎዳ ይታወቃል። ነገር ግን ለዚህ በረራ ሙሉ ወጪውን በመሸፈን አጠቃላይ ባለቤትነቱንም በመውሰድ የተባበሩት አረብ ኤሚሬትስ እንደምትጠቀስ ምንም ጥርጥር የለውም። ምናልባት እንደዚሁ ወደ መካከለኛው ምስራቅም ይሄ የኢትዮጵያ አየር መንገድ ፈርዶበታል። ያኔም በኮቪዱ ጊዜ ዓለም በሙሉ በሩን ዘግቶ አየር መንገዱን ባቆመበት ጊዜ የኢትዮጵያ አየር መንገድ ካርጎ እንደዚሁ ሲመላለስ የነበረበት በዛ ቀውጢ ጊዜ ትርፍ አገኘን ብሎ አብይ አህመድ እየተኩራራ በእርግጥ ትርፍ ተገኝቶ ሊሆን ይችላል፣ የተሰጡ ቁጥሮችም ነበሩ። ነገር ግን ጥንቃቄ ያስፈልግ ነበር። ያንን ጥንቃቄ ወደ ጎን ትቶ በዛን ወቅት ላይ በረራ የቀጠለ አየር መንገድ ነበርና ይህንን አየር መንገድ አብይ አህመድ በዚህ ደረጃ የፖለቲካ መጠቀሚያ ያደረገበት ሁኔታ እጅግ አሳሳቢ ነው። አሁን ባለው የሱዳን ጦርነት ውስጥ ቀጥታ ተሳታፊ እየሆነ ነው። እንግዲህ ባለፈውም የተባበሩት አረብ ኤሚሬትስን የተለያዩ ወታደራዊ እቃዎችን በሶማሊያ በኩል ሊያሻግር ስል የሶማሊያ መንግስት የአየር ክልሉን በመዝጋቱና ፍቃደኛ ባለመሆኑ ያው የአየር መንገዱ በሌላ አቅጣጫ እንዲሄድ እንደተገደደ ነው የሰማ ነው። እንደዚህ አይነት ነገር ውስጥ የኢትዮጵያን አየር መንገድ እየከተተ ነው። በአገር ውስጥ አብዛኛውን ወታደር ማጓጓዣ ያደረገው የኢትዮጵያን አየር መንገድ ነው። ምክንያቱም በየብስ ላይ የሚደረገው ጉዞ አደገኛ ስለሚሆን በመንገድ ላይ ጥቃቶች እየተሰነዘሩ ሰራዊቱን ካሰበበት እንዳይደርስ ስላደረጉት እየተጠቀመ ያለው የኢትዮጵያን አየር መንገድ ነው። አየር መንገዱ በታሪክ ውስጥ ትልቅ ስህተት እየሰራ ነው። ይሄ በዓለም አቀፍ ተቀባይነቱ ላይ በዓለም አቀፍ ገበያው ላይ የሚፈጥረውን ተጽዕኖ በሂደት የምናየው ነው። ምናልባት እነዚህ ሪፖርቶች በደንብ ተጠናክረው የሚወጡ ከሆነ በሱዳን ጦርነት ውስጥ የአየር መንገዱ ሚና በተለያዩ ማስረጃዎች ተጠናክረው የሚመጡ ከሆነ ነገ ከነጎዳ በማዕቀብ የሚመታ በመንገደኞችም ተመራጭ የማይሆን ተደርጎ ጉዳት ላይ መውደቁ የሚጠበቅ ይሆናልና እንደው ከዚህ አንፃር ምንድነው ሊደረግ የሚገባው? አየር መንገዱ በቀዳማዊ ኃይለ ሥላሴ ዘመን በኮሎኔል መንግስቱ ኃይለ ማርያም ዘመን መለስ ዜናዊም ዘመን እንዲህ አይነት የፖለቲካ መሳሪያ የሆነበት ጊዜ በብዛት የለም። የአየር መንገዱ ስራ አስኪያጆች፣ የአየር መንገዱ ኃላፊዎች ገለልተኝነታቸውም ቀጥታ ዓለም አቀፋዊ ገጽታቸውን ጠብቀው ነበር ያቆዩት። አሁን ግን ያው የአየር መንገዱን የቦርድ ሰብሳቢና ሌሎችንም በሙሉ የኃላፊነት ቦታዎች በራሱ ሰዎች ቁጥጥር ስር ካስገባ በኋላ አየር መንገዱ የፖለቲካ መጫወቻ ሆኗል። የአብይ አህመድ የፖለቲካ ማስፈጸሚያ ተቋም እየሆነን ያለውና ምን ማለት ይቻላል? ገለታው ትንሽ ቆየት አለ። በጣም በአብይ አህመድ በጣም የምናዝነው አንዱ ብሔራዊ ጥቅማችን እንግዲህ ይሄ ነው። ስለ ብሔራዊ ጥቅም እኮ ሲነሳ እኮ በኢኮኖሚው አንጻር በናሽናል ፕራይድ የምንለው ወይም ደግሞ ብሔራዊ ክብር አንጻር እኮ በእነዚህ በሁለቱ አካንትኖች ላይ የኢትዮጵያ አየር መንገድ አሻራው ትልቅ ነው። በጣም ከውጪ ዶላር የሚያመጣ እሱ ብቻ ነው ማለት ይችላል። ሌላ ማና የኢትዮጵያ ቴሌኮሙኒኬሽን አሁን አትራፊ ነው ይባላል። ያው ከዛው ከአንድ ኪሳችን ወደ አንድ ኪስ ነው። ከዜጋው የወሰደውን ብር ይቆጥርና በአመቱ የኔ ያለ አትርፍ ያለው ነው የሚል ከውጪ የሚያመጣው ዶላር የለም። የኢትዮጵያ አየር መንገድ ነው እንግዲህ ከውጪ ዶላር አምጥቶ ብዙ ቀዳዳዎቻችንን መሳይ ብዙ ቀዳዳዎቻችንን የሚደጉም እሱ ነው። እስከ 6 ቢሊዮን ዶላር ድረስ የሚያስገባ እንትን ነው ተቋም ነው። እና የተቋም በከፍተኛ ሁኔታ አመራሩ ሲበላሽ ሊደርሺፑ እየተበላሸ ሲመጣ ቀስ እያለ ችግር ውስጥ ሲገባ ብዙ ኢትዮጵያውያን የተቆጡት የብሔራዊ ጥቅማችን ጉዳይ እየተነካ ስለሆነ ነው። እዚህ አሁን አደጋ ውስጥ ነው ያለው። በውስጥ ጦርነት ውስጥ ይታማል። በጣም አማራ ጦርነት ውስጥ መሳሪያ እየተሸከመ ይሄዳል ተብሏል። ይሄን ነው አይልም ወይ ብለን አንድ ጊዜ ስንከራከር መሳይ አንተና እኔ አንድ ሰው ሲተቻ አየሁኝ። የኢትዮጵያ አየር መንገድ እኮ በመንግስት ስር ነው መታዘዝ አለበት ይላል። እንዴ ተቋም እኮ ኦኬና ነው የሚለው እኮ አለው። ለምሳሌ ፍርድ ቤት ከፍተኛ ፍርድ ቤት ጠቅላይ ሚኒስትሩ የሀገሩ ጠቅላይ ሚኒስትር ናቸው ብሎ አንድን ፍርድ ገልብጥ ቢለው ሊገልብጥ ነው ማለት ነው ታዝዣለሁ ብሎ እንዴ? አዎና አይደለም የሚባል ነገር አለ በተቋማት ውስጥ። የተቋም ነፃነት የሚባለው አይደለም ወይ በመሰረቱ? ይሄ በአግባብ ልክ ነው፣ በአግባብ በህግ አግባብ ውስጥ ያለ ነው። ለዚህ መታዘዝ አለብኝ።
ለዚህ ግን እምቢ ማለት አለበት እኮ ምርጫ ቦርድ ይሄን ማድረግ አለበት ፖሊስ ይሄን ማድረግ አለበት ያ ማለት ህገወጥነት ማለት አይደለም እኮ በህገ መንግስት የተሰጠው ነፃነቱን ተላልፎ ሲቪል ዋር ውስጥ ግባ መሳሪያ አመላልስ ሱዳን ሄድና ይሄንን አመላልስ ባል እኮ አንደኛ የሚሊተሪ አንተን አይደለም አለ የሚሊተሪ እንትን ኤርክራፍቶች አሉ በምድሪቱ ውስጥ እሱን እንግዲህ ማዘዝ መብታችሁ ነው እኔ እኮ ሰው ነው ማመላለሰው ሻንጣ ነው ማመላለሰው እቃ ነው ማመላለሰው ማለት እኮ አለበት ይሄንን ያላለ ሊደርሺፕ እዛ ካለ ይሄ ተቋም ይሽመደመዳል መሰለኝ በጣም እኛ ሟርት አይደለም እናወራው ግን ልናጣው እንችላለን ብሔራዊ ጥቅማችን ሊጎዳ ይችላል እዛ ውስጥ ያላችሁ ለዘመናት ታግላችሁ ብዙ ዋጋ ከፍላችሁ ይሄን ተቋም እዚህ ያደረሳችሁ ሰዎች ለአፍሪካ ኩራት ያደረጋችሁ ሰዎች ይሄ ቤት አዝሟል የኢትዮጵያ አየር መንገድ ሊደርሺፕ በጣም አዝሟል ስለዚህ በየቦታው በታማ ቁጥር ጠንከር ብላችሁ ተቃውሞ በማሰማት የዚህን ተቋም ነፃነት መጠበቅ የሚያስፈልግ ይመስለኛል የሚለውን መሳይ አንተ ላይ ለመጨመር ነው አብይ አህመድ ሰሞኑን ወደ አዘርባጃን አቅንቷልና እንደው አያይዘንም ልንገልጸው ከቻልን ነው ቀጠናውን በጦርነት ሊያምሰው የሚያስችለውን የጦር መሳሪያ አቅም ለመፍጠርም ጭምር ወደ አዘርባጃን የሄደው ሌላ ምክንያት እንደሌለው ይታወቃል ለማንኛውም አብይ አህመድ በአዘርባጃን ባደረገው ቆይታ በተለይ ከመከላከያ ስምምነት ጋር በተያያዘ የሁለቱ ሀገራት ወታደራዊ ግንኙነቶች ላይ ውይይት ማድረጉን የራሱ የመንግስት መገናኛ ብዙሃንም በይፋ የገለጸው ጉዳይ ነው ገለታው አዘርባጃን በተደጋጋሚ የአብይ አህመድ ባለስልጣናት ይሄዳሉ ከዚህ በፊትም እንደዚሁ ፊልድ ማርሻል ብርሃኑ ጁላን ጨምሮ ሌሎች የመከላከያ አዛዦች በኋላ ደግሞ በተደጋጋሚ ምክትል የውጭ ጉዳይ ሚኒስትሩ ተመስገን ጥሩነህ አዘርባጃን ተመላልሰዋል ከዚህ በፊት የዛሬ 1 ዓመት አካባቢ ታስታውስ እንደሆነ 3 መሳሪያ የጫኑ መርከቦች መዳረሻቸው ኢትዮጵያ እንደሆነ ያው የኢትዮጵያ ንብረት ነው በወደብ ላይ የሚያራግፉት በጣም ከፍተኛ ቁጥር ያለው ዘመናዊ መሳሪያና ተተኳሾችን ጭነው ሲመጡ የነበሩ 3 መርከቦች በኤርትራ የባህር ወሰን ሲያልፉ ኤርትራ መንግስት ተይዘው መርከቦቹ ሲታገቱ የመርከበኞቹን ከብዙ ድርድር በኋላ መለቀቃቸውን የምናስታውሰው ነው መሳሪያዎቹን በሙሉ የኤርትራ መንግስት ወርሷል አብይ አህመድ በከፍተኛ የውጭ ምንዛሪ የገዛቸውን ድሮንን ጨምሮ ከባድ መሳሪያዎችና ተተኳሾቻቸውን የኤርትራ መንግስት ለራሱ ገቢ አድርጓል የዛን ወቅት አብይ አህመድ በድብቅ ወደ ኤርትራ መንግስት ባለስልጣናት እንደዚሁ ሽምግልና ልኮ ነበር የአፍሪካ ህብረት ዋና ጻፊንም እንደዚሁ መሳሪያዎቹ ይመለሱልኝ የሚል ተማጽኖ ጥያቄ አሲዞ ልመና ላይ እንደነበረ የምናስታውሰው ነው የኤርትራ መንግስት ባለስልጣናት ፍቃደኛ አልሆኑም እነዛ መሳሪያዎችና ተተኳሾቻቸው ለኤርትራ መንግስት ገቢ የሆኑበትን ጊዜ እናስታውሳለን አሁንም አዘርባጃን ሄደው ከፍተኛ የጦር መሳሪያ እጥረት ገጥሞታል ወታደሮችን ያሰልጥናል ያው የሰው ኃይል ኢትዮጵያ ችግር የለም ነፍስም እንደሆነ ርካሽ ሆነባት ሀገር ሆናለችና አብይ አህመድ የሰው ኃይል እጥረት የለበትም ከፍተኛ እጥረት ውስጥ የገባው የመሳሪያ ነው ለዛ የሚሆን ግዢ ለመፈጸም ነው ወደዛ ቀናው ነገር ግን ያለው ዝርዝር ሁኔታ የታወቀ ነገር የለም አብይ አህመድ 3 ኃይሎችን ያስታጥቃል የራሱን ሰራዊት ፋኖንና ኦላን ያስታጠቀ ስለሆነ የመሳሪያ እጥረት ሊገጥመው እንደሚችል ነው ከዚህ በፊትም ሲገለጽ የነበረው ለማንኛውም የኢትዮጵያ ህዝብ አብይ አህመድ ሰላም እንዲያመጣለት አብይ አህመድ እንዲያረጋጋው የመጣውን እሳት የመጣውን አደጋ እንደው እንዲያረግበው ሲጠብቅ እሱ ግን ግድ የለም አሁንም የኢትዮጵያን ችግር መፈታው በጉልበት ነው በጡንቻ ነው ብሎ የጦር መሳሪያ ሸመታ ላይ ነው ያለው እንዴት ታይዋለህ ይሄን ጉዳይ አብይ አህመድ የሚያስታጥቃቸውን ስትዘረዝር የቀድሞው ፕሬዚደንት መንግስቱ ኃይለ ማርያም